ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ወረታ በፋኖ እጅ ገባች። በጎንደር ምድር ታሪክ እየተሰራ ነው። ከሌሊቱ 11 ሰዓት ጀምሮ ሲካሄድ በኋላው ብርቱ ውጊያ ስልታዊቷ የፎገራ መዲና ወረዳ ከተማ በአሁኑ ሰዓት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ገብታለች። የአፋብን ጎንደር ጠቅላይ ግዛት እዝ አጼ ፋሲል ክፍለ ጦርና የአፋብን ሰሜን አማራ ቀጠና በላይ እዝ ፎገራ ክፍለ ጦር በጋራ ባደረጉት የተቀናጀ ኦፕሬሽን ከተማውን ተቆጣጥረዋል። ውጊያው በአምስት የተለያዩ አቅጣጫ በኮሌጅ በላይ ከተማ በሆስፒታሉና በአሜሪካ ሰፈር ሲካሄድ የቆየ ሲሆን በእነዚህ አካባቢዎች የነበረው የጠላት ኃይል መደምሰሱም ተረጋግጧል። የፎገራ እና የከተማ አስተዳደር ጽሕፈት ቤቶች በፋኖ ኃይል ቁጥጥር ስር ውለዋል። በአሁኑ ሰዓት አካባቢውን የማረጋጋትና ቀሪ የጸጥታ አካላትን የመለቃቀም ተግባር እያከናወኑ እንደሚገኙ ምንጮች ገልጸዋል። ዛሬ ወረታ በልጆች ክንድ የክብር ካባ አድርባለች። ይህ ድል የጥይት ድምጽ ብቻ ሳይሆን የተገፋው ህዝብ ቁጭትና የጽናት መገለጫ ነው። የፎገራ መሬት በጀግኖቿ መስዋዕትነት ዳግም ታድሳለች። የፋኖ ነበልባሎችም የህዝባቸውን አደራ በደማቸው አጽንተዋል። ሌላው የጎንደሩ ድል የብልጽግናን አቅል አስቶታል። ሙሉ ወታደራዊ ስምሪቱ ተዛውቷል። በበርካታ ወረዳዎች ላይ የሰፈረው የጠላት ሰራዊት ሙሉ በሙሉ ተደምሷል ማለት ተማርኮ ተመቶ ተበትኖ ከስምሪት ውጭ ሆኗል ማለት ነው። ድምሰሳው ሰራዊቱን ብቻ ሳይሆን ካሬውንም ይጨምራል ሲል አርበኛ አስረስ ማረ ገልጽና ከተበተነ የጠላት ኃይል መካከል 300 ሚሊሻ፣ 200 አድማ ብተና በድምሩ 500 ሰራዊትና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው ነበር። የብልጽግና አመራርና የአብይ ጀነራሎች ይህንን ኃይል በማግባባት ወደ ውጊያ ለመመለስ ያደረጉት ጥረት ግን አልተሳካም። ወደ ቀጠናው ተመልሰን ወገናችንን ጋር አንዋጋም የሚለውን አቋም አስይዛቸዋል የተባሉ 135 ያህል አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ አባላት ትጥቃቸውን አውርደው ታስረዋል። ሌሎች ትጥቃና ወርድም ያሉ 47 አድማ ብተና፣ 80 ሚሊሻ ከነ ትጥቃቸው ከተማ ውስጥ ተበትነዋል። ብልጽግና ቀሪዎቹን በማግባባት ላይ ተጠምዷል። ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው ጠላት አማራ የሆነው የመከላከያ ሰራዊት ከፍተኛ መኮንኖችና አባላቶችን እየረሸነም ይገኛል ሲል ይቋጫል። በተያያዘም የራስን ችግር በራስ የመፍታት ጥበብ በመጠቀም 64ኛ ክፍለ ጦር ወደ ቀድሞ ቁመናው የመመለስ ስራዎች ተሰርተዋል። የአፋብን ቴዎድሮስ 201ኛ ኮር ከፍተኛ አመራሮች በተገኙበት የደጃዝማች በላይ ዘለቀ እና የሽፈራው ገርባው ልጆች 64ኛ ክፍለ ጦር ላይ ተፈጥሮ የነበሩ ችግሮችን በዘላቂያዊነት በመፍታት ክፍለ ጦሩን ወደ ቀድሞ ቁመና በመመለስ ስራዎች ተሰርተዋል። የአብይ አህመድ አገዛዝ በአማራ ህዝብ ላይ በዚህ 3 ዓመታት እያካሄደ ያለውን የዘር ማጥፋት ወንጀል ለማስቆምና የአማራ ህዝብ ከተደቀነበት የህልውና አደጋ ለመመከት የበላይ ዘለቀና የሽፈራው ገርባው ልጆች 64ኛ ክፍለ ጦር አመራርና አባላት የውስጥ ችግራቸውን በመደማመጥ በመከባበር የድርጅቱ ታላላቅ መሪዎችና የአካባቢው ማህበረሰብ ክፍል እሴቶችን በማክበር ለትግላችንና ለድርጅታችን የሚበጃቸውን ስራዎችን ለማድረግ ቤታቸውን ዘግተው መክረዋል። በአማራ ህዝብ የህልውና ትግል በቁጥር ቆጥረን የማንጨርሳቸው ንጹሃን አማራዎች ውድ ህይወታቸውን ገብረዋል። የአብይ አህመድ አገዛዝ በዚህ 3 ዓመታት በአማራ ህዝብ ላይ ጭካኔ በተሞላበት በሰማይ ድሮን በምድር ታንክ መድፍና መካናይዘር ጦር በመጠቀም ሀገር የገነባው የአማራ ህዝብ ላይ በርካታ ግፎችን፣ በደሎችን፣ ውድመቶችን እየፈጸመ እንደሚገኝና በዚህ የቀውስ ትግሉን የሚመሩ ትግሉን የሚያሻግሩ አስተዋይ ህዝብና ትግሉ የሚፈልጋቸው መሪዎችን ከታች የማብቃት ስራዎች እየተሰሩ እንደሆነ አስረድተዋል። ብዙ ዋጋ የተከፈለበት የተለፋበት የተደከመበት ለአማራ ህዝብ አሉ የሚባሉ የትኛውም አይነት ጥያቄዎችን ለማስመለስ አንድነትና መሪ አስፈላጊ መሆኑን በማስረዳት የአማራ ትግል ከአራቱም የአማራ ማዕዘናት የተውጣጡ ጠንካራ መሪዎችን መርጦ ወደ አንድ መምጣቱን በማስረዳት ድርጅቱ የሚሰጠውን የትኛውንም አይነት ትዕዛዝ ለመፈጸም ወታደሩ ዝግጁ እንዲሆን የቴዎድሮስ እዝ ከፍተኛ አመራር አርበኛ እሸቱ ጌትነት በአክብሮት ገልጸዋል። በእነማይና ሸበል በረንታ ወረዳ ስር የሚገኘው 64ኛ ክፍለ ጦር የብዙ ጀግኖች መፍለቂያ በርካታ ገድሎች የተፈጸመበት ቦታ መሆኑን በማስረዳት ዛሬ ላይ በአምባገነኑ አብይ አህመድ እየተተራመሰች የምትገኘው ሀገር ኢትዮጵያ ከዚህ አካባቢ በነበሩ አርበኞች ጀግኖች መስዋዕትነት ከውጭ ወራሪና ከውስጥ ባንዳ ሰላቱ ሳትደፈር የቆየች መሆኗን በማስገንዘብ ዛሬ ላይ የአማራ ህዝብ እያካሄደው በሚገኘው የህልውና ትግል የዚህ አካባቢ የፋኖ አመራርና አባላት እድለኛ መሆናቸውን በመግለጽ የዛ ታሪክ ባለቤት የነበሩ አርበኞች ታሪክ መዘከር ብቻ ሳይሆን ዛሬ ላይ ታሪክ ሳሪ መሆን እንዳለባቸው የቴዎድሮስ እዝ 201ኛ ኮር አመራሮች አስረድተዋል። የጠላት ራስ ምታቱ የውስጥ ተላላኪ ባንዳ መድኃኒቱ የትግል የደም ነጋዴዎች መድኃኒት በጀግኖች በሳልና አስተዋይ እንግዳ ተቀባይ መሪዎች የሚመራው 64ኛ ክፍለ ጦር የያዘው መልካም ምድር ለውጊያ የማይመች ቢሆንም ከነፍስ ወከፍ እስከ ቡድን መሳሪያ በመታጠቅ የሰለጠነ ወታደራዊ የሰው ኃይል በማደራጀት በበላይ ዘለቀና ሽፈራው ገርባው ልጆች ህዝባቸውን ሳያስደፍሩ የአብይ አህመድ አገዛዝ ሰራዊትና ተላላኪ ባንዳ ላይ ከባድ እርምጃ በመውሰድ የአገዛዙን አርመናዊ ሰራዊት ሰላም በመንሳት የውስጥ ችግራቸውን በውስጥ በመፍታት ጥበባቸው በመጠቀም ህዝባችንና ድርጅቱ የሚሰጣቸውን ትዕዛዝ በመቀበል እየፈጸሙት ያለውን ተግባር በተመለከተ በድርጅቱ ሰብሳቢ ራስ አርበኛ ዘመነ ካሴ በስልክ መልእክትና
ላቅ ያለ ምስጋናም አስተላልፈዋል። እኛም የጀግኖች አርበኞች ምድር መሰብሰቢያ የሆነው 64ኛ ክፍለ ጦር አመራርና አባላት የአብይ አህመድ አገዛዝ በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ እና ጦርነት ለመመከት የአማራ ህዝብ መሪ ራስ አርበኛ ዘመነ ካሴ የሰጠንን ትዕዛዝ ተቀብለን በቀጠናው ከትላንቱ የተሻለ ስራ ለመስራት ቃል ገብተናል ሲል አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።